የካሌብ አባት ምኞታቸው ተሳካ። ካሌብ መጀመሪያ ላይ የዳንኤልን ፍቅረኛ እንዳያት የሰው ፍቅረኛ ለኔ ልትሆነኝ አትችልም ብሎ አባትየውን እምቢ ብሎት ነበረ። አሁን ላይ ግን አባትየው ያለውን ነገር ሰምቶ ከአዲሷ ፍቅረኛው ጋር ቀጥሏል። ዳንኤልም ያየውን ነገር ማመን አቅቶት ዝም ብሎ ግራ በመጋባት ውስጥ ይገኛል። ቲናም ከጠፋችበት ወደ ቤት በመምጣት እቤት ውስጥ እየተካሄደ ያለው ነገር ምንም ስላልገባትና ዝብርቅርቅ ስላለባት ዝም ብላ እየተመለከተ ትገኛለች። እሷ የጠፋችበት ምክንያት የቤቱን ካርታ በስም የተደረገልኝ ብላ ወረቀቱን ይዛ ሄዳ ነበር። ግን ደግሞ ይዛ የሄደችው ወረቀት ትክክለኛ እንዳልሆነ ስታውቅ መመለሻዋ የእነሱ ቤት ስለነበረ ወደ ቤቷ መጥታለች። የሄደችበትም ነገር አልተሳካላትም። እቤቱም ውስጥ ደግሞ ስትመጣ የተፈጠረው ነገር በጣም አስደንጋጭ ሆኖ ነው ያገኘችው። ይህም እንግዲህ አንደኛ ዳንኤል ፍቅረኛውን ቤት ይዞ መጥቶ ለቤተሰቦቹ አስተዋውቆ ነበር። ያ ማለት ለእህቱ ቤተሰቦች ቲና እህቱ አይደል የተባለችው። የካሌብ አባት ግን ልጅቷን ልክ እንዳያት ወዷት ነበር። ይቺ ልጅ ለእኔ ልጅ የምትገባ እንጂ ለዳኒ የምትገባ አይደለችም ብሎ ስላሰበ የእሷ እግሯ ከመውጣቱ ከቤት ውስጥ ቶሎ ብሎ ካሌብን መጎትጎት ጀመረ። ልጄ በደንብ አርገህ አላየሃትም እንዴ? በጣም እርግት ያለችና ስነ ስርዓት ያላት የተረጋጋች ሴት እኮ ናት። ሴት ልጅ ደግሞ እንደዚህ የተረጋጋች ስትሆን በጣም ጥሩ ነው። እናም በደንብ አስብበትና ይቺ ልጅ ሳታመልጥህ የራስህ አድርጋት ብሎ ምክር ቤት ጣል ያደርግበታል። ካሌብ ግን በጭራሽ መጀመሪያ ላይ አልተስማማለትም ነበር። ያም ሆኖ ግን አሁን ላይ ያለው አማራጭ አባቱ ያለውን ነገር እሺ ማለት ስለሆነ እሺ ብሎ ከአዲሱ ፍቅረኛው ጋር ቀጥሏል። ዳንኤል ሳያስበው ተበላ ማለት ነው። ዳንኤል በየዋህነት ወደ ቤት አምጥታ አስተዋውቀን ሲባል ፍቅረኛውን ይዞ መጥቶ አስተዋውቋቸው ነበር። ግን ደግሞ በጭራሽ እሱ ያሰበው ነገር አልሆነለትም። ሳያስበው ባላሰበው መንገድ ፍቅረኛውን ተቀምጧል። ይሄ ማለት ለዳንኤል ትልቅ ችግር ነው። ሳያስበው ትልቅ ዱብዳ ወርዶበታል። ካሌብም እንግዲህ በቲና ምትክ ሀሪፍ የሆነች ፍቅረኛ አግኝቷል። ቲናም በቅናት እየተንጨረጨረ ትገኛለች። እንዴት ካሌብ እኔ ያለሁኝ በላይ ላይ ሌላ ሴት ሊደርብብኝ ይችላል። ይህም አይሆንም። ለአንድ ቀን እንኳ እግሬ ከቤት ውስጥ ቢወጣ ጭራሽ በአንድ ጊዜ ሌላ ሴት ወደ ህይወቱ አስገባ ማለት ነው እያለች በንዴት ውስጥ ትገኛለች። የካሌብ አባትም ኤት አባሽ አንቺን ያቃጠልሽኝማ እኔም በተራዬ አቃጠልሻለሁ እያለ ደስታውን መቆጣጠር አቅቶታል። አባትየውና ትሁት እጅግ በጣም ደስ ብሏቸዋል። ምክንያቱም ቲናና ዳንኤል በአይናቸው እያዩ ሲናደዱ ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? ደህና ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላህ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ቤተሰብ ቆይታችሁ ከኔ ጋር ይሆን። የግፈኛዋ ሚስትና የሰራተኛ ፍጥጫ የሚል ድራማ እየቀጠለ ነው። አብራችሁ ከቆያችሁ ብዙ አዲስ ነገር የተፈጠረ ነገር ስላለ የምነግራችሁ ይሆናል። ቆይታችሁን ከኔ ጋር አድርጎ እስከ ቪዲዮ ፍጻሜ ድረስ ላይክ እያደረጋችሁ ዳንኤል ስለ ፍቅረኛው ለካሌብ አባት ምን እንደማደርጋት ራሱ በጣም ግራ ገብቶ ነው ያለሁት። እናንተ ወደኛ ቤት አምጣና አስተዋውቀን ትሉኛላችሁ፣ ግን እኮ ቲና ታየች ትቆጣለች፣ ሁልጊዜም እንደ ህፃን ልጅ ነው የምታየኝ እያለ ይላል። ቲና እንደ ህፃን ልጅ ብታይህ አንተ ዋናው ነገር ህፃን አለመሆነ ብቻ ነው። እሷስ ደግሞ ለምንድን ነው እንደ ህፃን የምታይህ? ከዚህ በላይ ምን ልትሆን ትፈልጋለህ? ይልቅንስ አሁን አምጣትና አስተዋውቀን። በዛ ላይ ደግሞ እኛን ከተዋወቀች በኋላ እሷም ቢሆን ለአንተ ያላት አስተሳሰብ ጥሩ ሊሆን ይችላል እያለ ይጎተጉተዋል። የካሌብ አባት ይህን በሚናገርበት ጊዜ ዳንኤል እውነትም እነዚህ ሰዎችማ ፍቅረኛዬን እንዳስተዋውቃቸው ፈልገዋል ማለት ነው ይልና ፍቅረኛውን ቀጥታ ወደ ቤታቸው ያመጣታል። ቤታቸው ካመጣት በኋላ ግን እሱ ያላሰበው ነገር ነው የተፈጠረው። እንግዲህ የካሌብ አባት ልጅቷ የኔ ምራት ነው የምትሆነው እንጂ በጭራሽ ለሱ የምትገባ ሴት አይደለችም ብለው በማሰብ ለልጃቸው ተመኝተዋታል። እንዴት ተመኙትም ግን አልቀረም። ዛሬ ላይ ካሌብና የዳንኤል ፍቅረኛ አንድ ላይ ሆነው ፍቅረኛሞች ሆነዋል። ቲናም እቤቷ መጥታ እየተንጨረጨረ ትገኛለች።
ዳንኤልም ያየውን ነገር ህልም ነው ወይንስ እውነት ነው? እንዴት የኔ ፍቅረኛ እዚህ ቤት ውስጥ ለብቻዋ ልትገኝ ቻለች? ስልክ ስደውልላትም አታነሳም ነበር። ያ ማለት ለካ እዚህ ነይ ብለዋት እዚህ ተቀምጣ ነው የኔን ስልክ የማታነሳው እያለ እያሰበ ይገኛል። እሷ ግን ልክ እንደገባች እስኪ ልደውልለት፣ ስልክ ደውሎልኝ አላነሳሁለትም ነበር የሚል ንግግር ስትናገር፣ የካሌብ አባት ግን አይ ቆይ ተረጋጊ ልጄ፣ ቆይ ትደውይለታለሽ፣ መጀመሪያ ከኛ ጋር እንጨዋወት እንጂ ብለው ስልክ እንዳትደውል አደረጓት። እሷም ደግሞ አዲስም እየተዋወቃቸው ስለሆነ ስለፈራችም ስልክ ላለመደወል ወደ ቦርሳዋ ታስገባለች ስልኳን። ከዛ በኋላ እንግዲህ ወሬያቸውን አንዳንድ እያሉ ይቀጥላሉ። ካሌብም ልጅቷ ጋር ለመግባባት ሲል እሽ እንዴት ነሽ ታዲያ ደህና ነሽ ወይ ስራ ምናምን እንዴት ነው እያለ ይጠይቃታል። እሷም ደግሞ ስራ ሀሪፍ እንደሆነ ትመልስለታለች። ከዛ በኋላ ይሄ የኔ ልጅ ነው በደንብ ተዋወቂው ካሌብ ይባላል ይልና አባትየው የበለጠ እንዲግባቡ ያደርጋቸዋል። ልጅቷም ቶሎ ብላ ካሌብን ለመተዋወቅ አልከበዳትም። አባትየውም ዳንኤል ቶሎ የማያገባሽ ከሆነ እኔ ራሴ ሀሪፍ ወንድ ድርሻለሁ፣ ቆንጆ ትዳር ይኖርሻል እያለ ትንሽ መንገድ ከፈት አድርጎላትም ነበረ። እሷ እንግዲህ ይሄን ነገር ስለተባለች ይሆን ወደ እነ ካሌብ ቤት የመጣችው ወይንስ ደግሞ የካሌብ አባትን አክብራ ነው? በዛ ላይ ዳንኤል ቤት ይሆናል ብላ አስባ ይሆን ወይንስ ደግሞ ዳንኤል ስልክ ሲደውልላት አላየችውም፣ ስራ ላይ ሆነ ይመስለኛል። ግን እቤት ከሄድኩኝ ላገኘው እችላለሁ፣ ስልክ ባልደውልለትም ችግር የለውም ብላ አስባ ይመስለኛል። እቤት ከመጣች በኋላ ግን እሷ ያልጠበቀችው ነገር ዳንኤል የሌለበት ነበረ የደረሰችው። እሱ ስለሌለ ነው ቶሎ ብላ ስልክ ልደውልለት፣ ሲደውልልኝ አላነሳሁለትም ነበር የሚል ንግግር የተናገረችው። የካሌብ አባት ግን ስልክ መደወሏን አልፈለጉም። ምክንያቱም ትመጣና በመሀል ወሬያችንን ታበላሻሽብናለች ብሎ ስላሰበ ነው። ዳንኤል ከፍቅረኛው ጋር በስልክ ሲያወሩ አሁን ላይስ እኔ በጣም ደክሞኛል፣ ሁል ጊዜ ቆይ ዛሬ ቆይ ነገ እያልክ በጣም እኮ ቆየን። መቼ ነው እሺ አንድ ላይ የምንሆነው? መቼ ነው ህይወት የምንጀምረው? እኔ ልጅ መውለድ እፈልጋለሁ እያለች ስትለው፣ ዳንኤልም እንግዲህ የኔ ፍቅር አሁን ላይ የምነግርሽ ነገር ስላልሆነ እኮ ነው። ሁሉም ነገር ከተስተካከለ በኋላ ሰፕራይዝ አደርግሻለሁ፣ አንድ ላይ ህይወታችንን እንቀጥላለን ብለዋታል። ፍቅረኛውም ስለምትወደውና እሺ በቃ ግን እኔ በጣም ነው የደከመኝ፣ ሁል ጊዜ አንተን ራሱ መጠየቅ ስልችት ብሎኛል ትለውና እሺ በይ ለማንኛውም ተገናኝተን ማውራት ይኖርብናል ይልና ስልኩን ይዘጋል። ከዛ በኋላ የቀጠረበት ቦታ ላይ ከሄደ በኋላ ግን የእህቴን ቤተሰቦች ላሳይሽ ብሎ ወደማታውቀው ወደ አማቶቿ ቤት ነበር ያመጣት። እንግዲህ ይችን መንገድ አገኘሁኝ የእህትህ ቤት አይደል ወይ አምጥተህ ብታስተዋውቀን ምን ችግር አለው ብለው ስላሉት እሱም ደግሞ እንደዛ ከሆነማ ላስተዋውቃት ብሎ ቤት ድረስ ይዟት መጥቷል። ደስተኛ ባትሆንም ግን እቤት ከመጣች በኋላ ያገኘችው መስተንግዶና አቀባበል በጣም አስደስቷት ነበር የተመለሰችው። ከተመለሰች በኋላ ነው እንግዲህ ነገር አለሙ የተበለሻሸው። ዳንኤልም ሳያስበው እንደዚህ አይነት ችግር የገጠመው ፍቅረኛውን አይኑ እያየ ሊያጣት ነው። ካሌብ ከአዲሷ ፍቅረኛው ጋር እንግዲህ ህይወት ሀ ብሎ ጀምሯል። የቲናስ ነገር መጨረሻዋ ምን ይሆን? የሄደችበት ነገር አልሳካ ሲላት ቀጥታ ወደ ቤቷ በመመለስ እቤትም ውስጥ ደግሞ ነገሮች ተበላሽተው ስታገኝ ምን አይነት ስሜት ይሰማት ይሆን? በቀጣይ ክፍል ላይ አብረን ነው የምናየው። ቤተሰብ አሁን ይሄ ጥፋት የማን ነው ብላችሁ ታስባላችሁ? ዳንኤል መጀመሪያም ስለ ፍቅረኛው ለካሌብ ባያወራ ኖሮ ወደ ቤት አምጣና አስተዋውቀን አይሉትም ነበረ። ዳንኤል ለካሌብ ስለ ፍቅረኛው በደንብ ሲያወራው ዳንኤል እንግዲህ ይህንን ወሬ ከጨረሰ በኋላ ካሌብ ፍቅረኛህን እንደምትወዳት ከአወራርህ በደንብ ያስታውቃል። ስለዚህ ለምንድን ነው ወደ ቤታችን አምጥተህ የማስተዋውቀን? ይህ ቤት እኮ የእህትህ ቤት ነው። የእህትህ ቤት ማለት ደግሞ ያንተ ቤት ማለት ነው። ስለዚህ እኛም መተዋወቅ እንፈልጋለን ብሎ በመጀንጀን እሱም ደግሞ እንደዛማ ከሆነ እሺ እንደውም ቲና በሌለችበት አምጥተህ ብታስተዋወቀን ሀሪፍ ነው የሚሆነው። ዞሮ ቲና የለችም አይደል እያለ ይለዋል ካሌብ። ዳንኤልም የካሌብን ንግግርና የአባቱን ንግግር በመስማት እሺ በቃ እንደዛ ካላችሁኝ እሺ የምትለይ ከሆነ አሁን ወጥቼ ይዣት እመጣለሁ ብሎ ይወጣል።
ትሁትም ምግብ አዘጋጅ ትባልና ሀሪፍ ምግብ እንድትሰራ ትደረጋለች። እሷም በተባለችው መሰረት ቆንጆ የሆነ ምግብ ትሰራና እንግዳዋን ትቀበላለች። እንግዳዋም ቤት መታ በደንብ ተስተናግዳ በደስታ በፈገግታ ፊት ነበር የተሸኘችው። ያው የካሌብ አባት እንግዲህ አንዳንድ ወሬ ጣል እያደረጉ ስለ እሷ ማወቅ ስለፈለጉ አንዳንድ ነገሮችን ግልጽ ካደረጉ በኋላ ነው እንግዲህ ይቺ ልጅማ ለልጄ ሚስት ትሆናለች ብለው ያሰቡት። ቀጣይ ላይ ምን ይፈጠር ይሆን? አብረን እናያለን ቤተሰብ። አይገርማችሁም? ዳንኤል ግን ሳያስበው ሚስቱን ሊቀማ ነው። ነገ ይለቀቃል። አብረን እናየዋለን። ከተመቻችሁ ላይክ፣ ሸር፣ ሳብስክራይብ